ሰላም 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 ውድ የሉል ባህሪ ተከታታዮች እንደምን አመሻችሁ እንደምን ዋላችሁ እያልኩኝ የአማርኛ ፕሮግራሜን ከወዲሁ እጀምራለሁ። አንዳንድ አዲስ ነገሮች ስለ ፓርላማ ስብሰባው ከአብይ አህመድ ጋር የተደረገው ስብሰባ እና አወዛጋቢ አስገራሚ ነገር ሆኖ ነው ያገኘሁት። የሚገርመው ነገር እኔ የሚያሳዝነኝ ነገር ቢኖር ፓርላማው ጠቅላላ ቁጭ ያሉ ድንጋዮች የሚመስሉ ሰዎች እንዴት ነው ኢትዮጵያውያን እንደዚህ የሆናችሁ? ለምንድን ነው እንዲህ የሆነው? በጣም የሚያሳዝን ነገር ነው። እንዴት ጆራችሁ ከፍታችሁ ለዚህ ውሸታም ሰውዬ ከደቂቃ ወደ ደቂቃ ምላሱ የሚቀያየር ሰው ቁጭ ብለው መስማቱ አያሳዝንም? እንዴት ሆናችሁ ስትታዩት ነው ትላንትና ያለውን ዛሬ ገልብጦ ወደ ሌላ ነገር አምጥቶ ሲናገር ትንሽ እረተው የሚለው ሰው ይታጣል? ምን አይነት ሚዛን ሲኖረው ነው በኢትዮጵያ ሕዝብ ይሄ ሰውዬ? ይሄ ትላንትና የበሻሻ የወያኔ ተላላኪ አሻንጉሊት የነበረ ሰውዬ እንዲህ ለኢትዮጵያ ለተወዳጁ የኢትዮጵያ ሕዝብ መላ የኢትዮጵያ ሕዝብ እንዲህ አድርጎ እንደንትን ሲያሽከረክረው አንድ ሰው እንኳን እረተው የሚለው ሲታጣ አያሳዝንም? የግድ ቦምቡና ጥይቱ ወይም ድሮኑ ቤታችሁ ላይ ማረፍ አለበት? ይህንን ለማለት ልዩነታችን እኮ እዛ ጋ ነው። ኤርትራውያን እና ኢትዮጵያውያን እዛ ጋ ነው ልዩነታችን። ምክንያቱም የሀገር ፍቅር ሲባል ህይወትን መክፈልም ስላለ ማለት ነው። የገዛ ህይወትን ለህዝብህ መክፈል መሰዋት። እኔ ልሙትና እናንተ ሰላም ይውረድባችሁ። እሱ እኮ ነው ቁም ነገሩ፣ ሌላ ምንም የለውም። እና ይሄ ሁሉ ድንጋይ የሚመስል የተደረደረ ድንጋይ የሚመስል ፓርላማው መስማትና ማጨብጨብ ካልሆነ በስተቀር ሌላ ምንም ማድረግ የማይችል ከምኑ ይቆጠራል? እስከ መቼስ እንደዚህ አብይ አህመድ በኢትዮጵያ ህዝብ እየቀለደ ሊኖር ነው? ከጎረቤት ሰላም የለ፣ አገር ውስጥ ሰላም የለ፣ ለገዛ ህዝቡ በድሮን በሚሳኤል የሚደበድብ ሰው መውጣትና መግባት አቅቶታል ኢትዮጵያ ውስጥ። እስከ መቼ ነው? እና ይህንን ወሬ ለመስማት የሚከፈት ጆሮ አላችሁ ማለት ነው። እኔ እርግጠኛ ነኝ 99.9 ኢትዮጵያዊ አንገቱን ደፍቶ የሚሄድበት ዘመን ለመጀመሪያ ጊዜ እያየን ነው። ኢትዮጵያዊ ነኝ ብለው መናገር የሚያፍርበት ሰዓቱ አልፏል። እና ለነዚህ አይነት እንደዚህ እንደ የበሻሻ ልጅ አይነት ወሬ ለማዳመጥ ቁጭ ብሎ ለሰዓታት መስማቱ ምንድን ነው ትርጉሙ? በጣም እየቀለደባችሁ እኮ ነው። በተለይ ፓርላማ ውስጥ ቁጭ ብላችሁ ያላችሁ ምሁራን ነው የምትሉ፣ ፓርቲ ሊደር ነው የምትሉ፣ የህዝብ መሪዎች ነን የምትሉ፣ ኧረ ተው፣ ሀፍረት ይሰማችሁ። ከዚህ ውሸታም ምንድን ነው የምትጠብቁት? እስኪ ላሰማቸው አንዳንድ ምን እንደሚል እንስማው እስኪ። ሰዎች በኢትዮጵያና በኤርትራ መካከል ችግር የተፈጠረው የኢትዮጵያ መንግስት የቀይ ባህር ጥያቄ ስላነሳ ነው ብለው ይላሉ፣ ያስባሉ፣ ይተነትናሉ። ግን አይደለም።
ኤርትራ ከተፈጠረች ዘመን ጀምሮ በኢትዮጵያ መንግስትና በኤርትራ መካከል ኢሹ ነበረ፣ ታውቃላችሁ። እኛ ከመጣን በኋላ አያስፈልግም ይቅርብን ብለን ሞክረናል። 5 ዓመት ለምነናል። ጸቡ የተጀመረው ብዙዎች እንደሚያስቡት የቀይ ባህር ጉዳይ ሲመጣ አይደለም። በትግራይ ውጊያ ሲጀመር የመጀመሪያው ዙር ውጊያ ሽሬ ካስለቀቅን በኋላ የኤርትራ ጦር ከኋላ ተከትሎ ሽሬ ገብቶ የአንዳንድ ሰዎችን ግለሰቦች ቤት ማፍረስ፣ ፎቅ ማፍረስ ሲጀምር ጸብ ተጀምሯል። አልተናገርንም እንጂ አክሱም ይዘን ስናልፍ ይቅርታ፣ ሽሬ ገብቶ ሲያፈርስ፣ ሲደመስስ፣ ሰው ሲገል፣ ምን ሲያደርግ አይተን እንዳላየን አልፈናል እያለ ነው ሰውየው። ለምንድነው አይተህ ሰምተህ የሻዕቢያ ሰራዊት ሲያበላሽና ሲያፈርስ አይተህ ጭጭ ብለህ ማለፍህ? ለምንድን ነው? የኦሮሞ ህዝብ ስላልሆነ ነው? ኦሮሞማ የሚባል ህዝብ ስላልሆነ ነው? የትግራይ ህዝብ ስለሆነ ግዴታ አይደለም ለትግራይ ህዝብ ድምፅህን ልታሰማ ማለት ነው። ይጨፍጭፏቸው፣ ምንም ችግር የለም። እነዚህ ቢጠፉ ነው የሚሻለው። እሱ ነው መልስህ? ከ3 ከ4 ዓመት በኋላ መጥተህ አሁን የኤርትራ ሰራዊት እንዲህ አደረገ፣ እኛ ስንወጣ እንዲህ ስትል አታፍርም? ያኔ ሰዎች አልነበሩም እንዴ? ያኔ ቤቶቹ ሲፈርሱ ቤት አልነበሩ እንዴ? ሰው የህዝብ ቤት አልነበረም እንዴ? ወይስ አሁን ነው የነቃኸው ከህልምህ? ቀጥል፣ ያቃጥልህና። አክሱም ገብቶ ወጣቶች በጅምላ ሲረሽን ጸብ ተፋፍሟል። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎች ሲፈታታ ሲሰርቅ ጸብ ተጋግሏል። እሺ ለምንድን ነው ያልተናገርከው ያኔ? ቄጥህን እንዲጠብቅ ሻዕቢያ መጀመሪያ ህዝባዊ ግንባር ወይም የኤርትራ ሰራዊት የህዝብ ንብረት አይነካም በፍጹም። ሰላማዊ ሰዎች አይገድልም በፍጹም አያደርገውም። ምክንያቱም በዚህ የ30 የ40 ዓመት ጦርነት ሰላማዊ ህዝብ የሚባል ሻዕቢያ ነክቶ እንኳን በጥይት በእንጨትም አይነካም። እና ደግሞ አሁን አንተ አታፍርም? ይሄ ሁሉ የተደረገው ትግራይ ውስጥ ነው መሰለኝ የምትለው ያለው ትክክለኛ ኮንኩኝ ማለት ነው። እና የትግራይ ህዝብ ዶንቆሮ ይመስልሃል? ወይም የተገደለው የተበሳበሰው ቤቱ የፈረሰበት አይኑን አይቶ ማን እንዳደረገው ይጠፋው ይመስልሃል? እንደው ወያኔም ያው ካንተ የተለዩ ስላልሆኑ ብቻ ሁሉም ነገር የሚሆንላቸው መስሏቸው እንደነ ጻድቃን እንደነ ጌታቸው በሞሏቸው ሁሉም ክፉ የተባለ ነገር አሰቃቂ የተባለ ነገር ወደ ኤርትራ ሊያራግፉት ሞክሯል። ሰላማዊ ህዝቡ ግን የመለሰው መልስ ሁላችንም ሰምተናል። የኤርትራ ሰራዊት ከዛ ከሚበላው ብስኩትና ወተት ሰጥቶ ሂዱ ግቡ ወደ ቤታችሁ እያለ ሰላማዊ ህዝቡን አትውጡ፣ ቤታችሁ ቁጭ በሉ፣ የሆነ ነገር ካለ አለን እዚህ ብለው ዘብ የሆነባቸው የጠበቀባቸው ሴቶች ከመደፈር ያዳነ የኤርትራ ሰራዊት
እንደነ ጌታቸው እንደነ ጻድቃን ህዝቡን በተበላሸ ታሪክ ነግረው ካንተ ጋር መነጋገር ስለነበራቸው ህዝቡን ወዳልተፈለገ የሐሰት ታሪክ ሞሉት እና የኤርትራ ሰራዊት ተባለ። በትግራይም ይሁን በሌላም ይሁን ያኔ የትግራይ ህዝብም ይሁን ሰራዊት የኤርትራ ሰራዊት ነው እንዲያደረገን ሲል አንተ የመለስከው ላሰማ። መሪያ ወዳጅም ጠላትም ማወቅ ያለበት የኢትዮጵያ ህዝብና መንግስት የሀገር መከላከያ ሚኒስቴር ክህደት ተፈጽሞበት በገዛ ወገኖቹ ጥፋት ሲካሄድበት የኤርትራ ህዝብና መንግስት ወደሱ የሄዱትን ወታደሮች የያዘበት ወደ ፈለጉ እንዲሄዱ የደገፈበት መንገድ የሁል ጊዜም የኢትዮጵያ ውለታ ነው። ማንም አክቲቪስት ነኝ ብሎ በተናገረው እንትን የሚበላሽ ጉዳይ አይደለም። የወረደው አክቲቪስት እኮ አንተ የመከርከው ነው አሁን የሚናገር ያለው። ዶላር ከፍለ $6000 ለአንድ አክቲቪስት እየከፈል የሚያስፈልገውን እና የማያስፈልገውን እንዲናገር እየገፋፋው ያለው አንተ የጦት ነቃሽ የሆንከው መሪ አንተ ነህ። ለምንድን ነው አሁን አንተ ወደ አክቲቪስቶች የምትሄደው? አክቲቪስቶች ምንም ጥፋት የላቸውም። አንተ ባልካቸው የሐሰት ወሬ እንዲያሰራጩ ብር እየከፈልክ ዶላር እየከፈልክ እያስጨዋቸው ነው። ብትጮሁ ባትጮሁ ግን የምትለውጡት ነገር የለም። ተልባቢ እንጫጫ ባንድ መቆጫ አሉ። ሐሰት ከሆነ ሐሰት ነው። ምንም ቢሆን ብትጮሁ የምታደርጉት ነገር በፍጹም የለም ከሐሰት በስተቀር። ሐሰት በሐሰት እየወፈራችሁ ብትሄዱ የምታመጡት ነገር ግን የለም እና የትግራይ ህዝብም ደንቆሮ እንዳልሆነ ማወቅ አለብህ። ማን አደረገው ማን አላደረገውም የሚያውቅ ነው። ግን እንዳንተ አይነቱ ባንዳዎች የትግራይ ተወላጅ ስላሉ እንዲህ ብለን ኤርትራ ሰራዊት ነው ያደረገው ብለው ስለነገሯቸው ያው እስካሁን ጆኖሳይድ እያሉ እየተናገሩ ነው። ምናልባት በዚህ ጊዜ ለየት ባለማልኩ ከትግራይ ጋር ያለንን ግንኙነት በጣም እየተሻሻለ ስለሄደ መጨረሻ ላይ ጠረጴዛ ቁጭ ብለህ የሚፈታ ችግር መፈታት ስላለበት አምነን እጅ ለእጅ ተያይዘን መሄዳችን አይቀርም። አንተን እስካላጠፋን ድረስ ደግሞ ተኝተንም አናድርም። ለኢትዮጵያ ህዝብም ለጎረቤት አገሮችም ለኛ ለራሳችን እረፍታችንን እናገኛለን። እንዳንተ አይነቱ ከሃዲ የሆኑ የትግራይ ተወላጆች ደግሞ ደስ እንዳላቸው አፋቸው ከፍተው ቢናገሩ ለኛ ምንም አይነካንም፣ አይሞቀን፣ አይቀዘቅዘን። ምክንያቱም ይሄ ሁሉ ጊዜ የሰማነው ባንዳ ቤትም ዓለም ሄደ የምታገኘው ነገር ነው። ለሆዱ የሚኖር ቤትም ዓለም ሄደ መገኘት የሚችል ነው። ስለዚህ አንተና እንዳንተ አይነቱ ከሃዲዎች ለኢትዮጵያ በፍጹም ልታስተዳድሩ የማትችሉ ቀንጨራሞች የሆናችሁ ሰዎች እናንተን ገለል ማድረግ ብቻ ነው የሚያስፈልገው። የኢትዮጵያ ህዝብም ሰላም ይውረደው። ከእናንተ ጋር ኑሮ ሊሆን አይችልም። ይሄ ባህር የምትለው ነገር ያው እዛ እንዳያቶች እንደ አባቶች እዛ እንደምትቀር ማወቅ ብቻ ነው ያለበት። ሌላ ምንም ነገር የለም። የምታደርገው ነገር የለም። ስንት የፎከሩ ያልሰማ ሰማን እኮ እድሜያችን ልክ እና አሁን ትላንትና ምን እያልክ እንደነበር
እንዴ አታፍርም እንዴ? እኔ እኮ በጣም የሚገርመኝ ነገር እኮ ምንድነው አይንህን በጨው አጥበህ ህዝብ ሰብስበህ እንደዚህ ስታወራ ትንሽ አታፍርም? ቀጥል እስኪ ያቃጥልህና። አንድ ነገር የተከበረው ምክር ቤት እንዲገነዘብ እንፈልገው፣ በችግር ቀን ሰው አብሮ አይቆምም። እንኳን ሰው የራስህ ጥላ ጨለማ ሲሆን ይከዳል። ጥላን የምታየው ብርሃን ሲኖር ነው፣ ሲከተል የምታየው እና ታዲያ ለምን ይሄን የረሳኸው? እነዚህ ቁጭ ብለው ያሉ ድንጋይ የሚመስሉ ሰዎች የተደረደረ ድንጋይ የሚመስሉት ይህንን ወሬ እኮ ሰምተውት ነበር ድሮ። አሁን ግልብጥ ብለህ ይህንን ትተህ ጥላ ብርሃን ሲኖር ይከተላል፣ ጨለማ ሲኖር ይሸሻል፣ አይታይም። በችግር ጊዜ የኛ ወታደሮች ከሞት ሸሽተው ሄደው የተደረገላቸውን ክብካቤ የኢትዮጵያ ታሪክ አይረሳውም። ይሄን ረሳኸው እንጂ ረሳኸው፣ እርግፍ አድርገህ ነው የረሳኸው። እና አሁን ስለረሳኸው ይሄንን ብለህ ስትናገር አንተ አይደለም የምታሳዝነኝ። የሚያሳዝኑኝ እነዛ ጥቁር ድንጋይ የሚመስሉ የተሰበሰቡ ድንጋዮች እነሱ ነው የሚያሳዝኑኝ። የግድ ማጨብጨብ ያለባቸው ህዝቦች ድንጋዮች እያልካቸው የሚያጨበጭቡ፣ ደንቆሮዎች ስትላቸው የሚያጨበጭቡ፣ አትረቡም ስትላቸው የሚያጨበጭቡ፣ በአንተ አላዝንም። አንተ ስትፈጠር ሰይጣን የሰይጣን ዘር ያለብህ ሰው መሆንህን እኔ ከመጀመሪያ ይዤ ልቤም ይሁን አእምሮ ያልተቀበለ ሰው ቢኖር እዚህ ዓለም አንተ ነህ። እና የሚያሳዝኑ እነዚህ ሰዎች ቁጭ ብለው አንተን የሚሰሙ ግን በጣም ያሳዝናሉ። ግን ምን ያርጉ? ምንም ማድረግም አይችሉም። ያለ መጨብጨብ ምንም ማድረግ አይችሉም። ማን ነው ያጨበጨበ ማን ነው ያላጨበጨበም እያየኋቸው ስለሆንክ እኮ ነው። ቤታቸው መሄድ ይፈልጋሉ፣ መኖር ይፈልጋሉ። ቢሆንም ግን ሰው እንዴት የራሱን ብቻ ያስባል? አገር አይደል እንዴ ያላችሁ? ለህዝብ ብለው አይደል እንዴ የቆሙት? ይህንን ስትላቸው እስኪ እንስማ። ቀጥል። አዲግራት ደርሰን የመድኃኒት ፋብሪካውን የሚነቀለውን ነቅለው የማይነቀለውን ሲያፈራርሱ ጸቡ ጫፍ ደርሷል። ግን የኢትዮጵያ መንግስት ያኔ በዚህም ለመዋጋት ብቃት አልነበረው። ውስን ኃይል ነበረ። ሽሬን ከያዝን በኋላ ያጠቃነውን ጣት እንከተል ነበር እንጂ የያዝነውን ቦታ እያጸናን አንሄድም። ይህ ጉዳይ የተከበረው ምክር ቤት ለዛሬ ዋጋ የለውም። ለታሪክ ማንሳት የምንፈልገው ጉዳይ አክሱም ወጣቶች ሲገደሉ፣ አድዋ ሲዘረፍ፣ አዲግራት ሲዘረፍ በርካታ ኢንቮይ ወደ ኤርትራ ልክ ያለው የላኳቸው ሰዎች ገሚሱ አሁን ከኛ ጋር የሉም። ለምሳሌ ክቡር አቶ ገዱ ያኔ የውጭ ጉዳይ ሚኒስትር ነበሩ። ከአንዴም ሁለቴ ኤርትራ ልኬያቸዋለሁ። የላኳቸው የትግራይን ህዝቤን አታገሷቅሉ፣ ሀብቱን አትዝረፉ፣ ጸቡ ከቲፒኤልኤፍ እንጂ ከትግራይ ህዝብ አይደለም የሚል ነው። አቶ ገዱ አሁን እኛ ጋር የሉም፣ ግን ክር አላቸው፣ ህሊና አላቸው። ዛሬ ቢደብቁ በታሪክ ውስጥ ይወጣል። ለምን ጉዳይ ሄደው እንደተነጋገሩ እሳቸውም ያውቃሉ፣ ሻዕቢያም ያውቃል፣ እኛም እናውቃለን። ለምንድን ነው ያሉት ማጠራ ከሌለው ከየለም ነው። እና ደግሞ ገንዳ አንዳርጋቸው ገዱ አንዳርጋቸው ይቅርታ ጠንቅቀው ስለ ኢትዮጵያና ስለ ኤርትራ ምን አይነት ውሸታ መሆንክን ምን አይነት አስቀባጭ መሆንህን በደንብ ስላወቁ እኮ ነው ካንተ ፊት ብር ብለው የጠፉት።
ምክንያቱም ማትረባ ውሸታም ፈሪ ፈሳም ዶንቆሮ መሆንን ስላወቀ እጅን ሰብስቦ ከፊት ትጠፋለህ። በዛ በሄደው ግን አልጠፋም። ስለ ኢትዮጵያ ሕዝብ እየተቆረቆረ ማድረግ የሚገባውን ነገር እያደረገ ነው ያለው እና ስለ ላክ ብቻ ሰላም የሚፈልግ እኮ የሰላም ስራ ሲሰራ ነው ሰላሙን መካሄድ የሚችለው። ካልሆነ ግን አፍህ ሰላም ይላል፣ በአንድ እጅ ደግሞ ሳንጃ የምትሰካ ከሆንክ እንዴት ብሎ ነው ሰላም መምጣት የሚችለው? እንዳንተ አይነቱ አጭበርባሪዎች ኢትዮጵያ በእውነት ባልተገባት። ኧረ መቼ ነው የሚያልፍላት እቺ ኢትዮጵያ የምትባለው? የመጣ መሪ የሚቀልድባት ሀገር እንደ ኢትዮጵያ ነው አይቻላቅም። የመጣ መሪ ስለ ህዝቡን የሚያበሳብስ ሀገር አይቻላቅም። በእውነት ኢትዮጵያውያኖች በጣም ነው ማዝነው። እንደዚህ ጭንቅላታችሁ አቀርቅራችሁ ስትሄዱ ማየት በጣም ያሳዝናል። በጣም ያሳዝናል። እንደዚህ አይነቱ ሀፍረት የሚባል የማይሰማው የሀገር መሪ መቼም እግዚአብሔር ራሱ ይርዳችሁ ነው የምለው። ቀኑ አልቋል፣ ግድ የላችሁም። ቀኑ አልቋል። መጥፋቱ አይቀርም። ሻንጣውን ጠቅልሎ ወደ ኢማራት መሄዱ አይቀርም። ትንሽ እንስማውና ይሄ አሁን ስለ ኤርትራ የሚለው ያለ ሁሉም ነገር በቃ በሐሰት የተቀባ ሐቅ የሚባል ቅንጣት የምትሆን ሐቅ የሌለው ወሬ እያወራ ያለው የኢትዮጵያ ሕዝብ መቼም ይሄንን አምኖ ትክክል ነህ አብይ አህመድ አብቹ የሚል ካለ የዶንቆሮ መሆኑን ማወቅ አለበት። ከዛ በስተቀረ ግን በኢትዮጵያውያኖች ቀልድ እየሰራ እንዳለ የማትረዱ ኢትዮጵያውያኖች ካላችሁ የእሱ ስህተት ሳይሆን የእናንተ ስህተት ነው። የእሱ ድንቁርና ሳይሆን የእናንተ ድንቁርና መሆኑን ማወቅ ነው ያለባቸው። አሉ አልሞቱም። እሳቸው አክሰስ ይደረጋሉ፣ ሊናገሩ ይችላሉ። ለክራቸው ሲሉ ለእምነታቸው ሲሉ ማለት ነው። ለምን ጉዳይ እንደሄዱ በእሳቸው መፈታት ሲያቅተው አቶ ደመቀ ልክ ያለው አቶ ደመቀ አሁን እኛ ጋር የሉም፣ በህይወት ስላሉ ለእምነታቸው ለሌላቸው ሊጠየቁ ይችላሉ። ለምን ጉዳይ እንደሄዱ ያውቃሉ። ኧረ የቱ ጋ ነው እምነት የምታውቅ አንተ ሰውዬ? እንዴት ብለህ ነው ደፍረህ ደግሞ ስለ እምነት የምታወራ? ኧረ ተው። ምን አይነት አጭበርባሪ ነው? ይህንን ምትል የነበርክ ሰውዬ ህዝብ ትግራይ ኣብ መሪሕነት ህወሓት ንዘለዎ ከምን በዓል ዶክተር ደብረጽዮን ኣክታት እውን ወሲኹ ልምዓትን ሰላምን ስለ ዝደልዩ ክደግፎም ኣለዎ ዝብል እምነት ኣለኒ። ንበዓል ደብረጽዮን ካብ መጀመርያ ጀሚሩ ምስ መንግስት ፌደራል ከፍ ኢሎም ተዘራሪቦም ፀገም ብናሕና ወገን ይሁን ብናቶም ወገን ዘለዎ ናይ ምፍታሕ ድልውነት ኩሉ ሻዕ ዝረይ ዝፍለጥ ነይሩ። እዚ ካብ ህዝቢ ትግራይ ደገፍ ክግብረሎ ከም ዝግባእ ይኣምን። ብፍላይ ንዶክተር ደብረጽዮን ሓገዝ ህዝቢ ትግራይ እንተገይሩ መብዛሕትኡ ፀገም ክፍታሕ ከም ዝኽእል ይኣምን። ብኻልእ ወገን ድማ ነቶም ደለይቲ ጎንፃይ መንገድ ዝደልዩ ድማ ኣይፋለኹምን ክብሎም ኣለዎ። ብሓደ ወገን ደብረጽዮን ድጋፍ ኣለዎ። በትግርኛ አርጎ ሊያሳምን ሲቀባጥር ነው ይሄ። ቀጥሎ ያለውን ግን ባለፉት ጥቂት ወራት
ጥቂት አውሮፕላኖች ሌሊት ተሽሎክልከው ሽሬ የገቡ ትጥቅ ያሳርፋሉ። አንዱ ሚዲያ ነግሮን አያውቅም። ለምን ብለው ነው የሚነግርህ? አንዱ ነግሮን አያውቅም። በእነሱ ሂሳብ እኛ ማናውቀው። ረጂ የሚባል አስታራቂ የሚባል መጣው የሚባል ስትባላና የሀገር አጀንዳ ትተህ ሰፈር ስትገባ ነው የሚያግዝህ እንጂ ኢትዮጵያ ካልክ ማንም አይፈልግም። አይ በጣም እኮ ነው የሚገርመው የዚህ ሰው ነገር። ይሄ ስትል ነበር እንግዲህ በጀነራሎች እያነሳን ያለነው የወደብ ጥያቄ ጉዳይ አለ። ይሄ የወደብ ጥያቄ ጉዳይ በቀጥታ ተያያዥነቱ ከኢኮኖሚ ነው። ብዙ ጫጫታ ቢኖርበትም ዞሮ ዞሮ ለዚህ የሚከፈል ነገር ካለም ከፍለን ኢትዮጵያ የወደብ ባለቤት መሆን አለባት በሚል ነው። አማራጭ የማግኘት ብቻ አይደለም። ወደብ ከሆነ ፖርት ሱዳንም፣ ላሙም፣ ባይዶዋም፣ በርበራም በሙሉ መጠቀም እንችላለን። ለሱ ለማድረግ ነው የምንሞክረው። ሲ አክሰስ ግን አንድ የተወሰነ ቦታ ላይ ማግኘት አለብን። የቅርብ ቦታ ላይ መከላከል የምንችልበት ኢንቨስት ማድረግ የምንችልበት ያስፈልገናል የሚል ነው። በዚህ ረገድ የሁሉም ኢትዮጵያዊ የጋራ ኃላፊነት ይሆናል። መቼ እናድርገው? ትክክለኛው መቼ ጊዜ ነበር ከተባለ የምኒልክ ጊዜ ነው። በምኒልክ ጊዜ ልናሳካው አልቻለም። ከአድዋ በላይ መሻገር የአድዋን ድልም ያስበላ ስለነበረ አንዳንድ ሰዎች እንደሱ ኦኬ፣ በምኒልክ ማስመለስ ያልቻልክ አሁን አስመልሰዋለሁ ብለህ የምታስብ ከሆነ የትግራይን ያው መጥፋት እንደማይቀርብህ ማወቅ ብቻና ብቻ ነው ያለብህ። ቀጥል። ህዝቤን አታገሷቅሉ፣ ሀብቱን አትዝረፉ፣ ጸቡ ከቲፒኤልኤፍ እንጂ ከትግራይ ህዝብ አይደለም የሚል ነው። አቶ ገዱ አሁን እኛ ጋር የሉም፣ ግን ክር አላቸው፣ ህሊና አላቸው። ዛሬ ቢደብቁ በታሪክ ውስጥ ይወጣል። ለምን ተናግረውታል። ያንተ ስራ በደንብ አውቀው የሚሄዱ ናቸው። ቸውንና እዛ ስብሰባ ላይ ጀነራሎቹ ይሄ ከተገናኙ በኋላ እንደዚህ የሚባል ነገር ለተለያየ ሰው ለተለያየ ነገር በሚናገርበት መንገድ ይናገራቸው ወይንም ደግሞ እነሱ ፈጥሮ የሁላቸው እንግዲህ ኢትዮጵያውያኖች፣ ውድ ኢትዮጵያውያኖች፣ እሱ የሚለው ያለው ሰላም ነው የሚያስፈልገን፣ የትግራይ ህዝብ ህዝቤ ነው፣ ህዝቤን አትረብሹ፣ ህዝቤን አታበሳብሱ ብሎ የተናገረው አሁን የሚናገረው ያለው እንጂ ምን ሐሳብ እንዳለው ከገዱ አንዳርጋቸው መስማት እንችላለን ነው እንዳትል መደዳውን የሆኑት ነገሮች እዚህ አሁን የትናንትና ወዲያ ስብሰባው መከላከያ ሚኒስቴር በራያና ወልቃይትን በተመለከተ ያሉት መጀመሪያ ወልቃይትን በተመለከተ ልዩ ኃይሉንና ፌደራል ፖሊሱ እንደወጡ መከላከያና ፌደራል አይደለም ልዩ ኃይሉና ሚሊሻው እንደወጣ ፌደራል ፖሊስና መከላከያ እንደያዘው መግባት እንደምንችል ተነግሮናል ነው ያሉት፣ ቦታዎቹን መያዝ። ይሄም ከዛው ራሳቸው ስብሰባ ላይ የተነገረ ነገር ነው። አሁን ሚሊሻው የለም እዛ ቦታ ላይ፣ ልዩ ኃይሉ የለም። ለምን አይገቡም ለምን ይገባሉ ሌላ ጉዳይ ነው። ግን ይሄን ተናግረዋል፣ እነሱ ይሄን ተናግረዋል። መቼ ነው ይሄ ነገር የሚፈጸመው? እስካሁን ድረስ ከሆነው ነገር ስመለከት እኔ ምንም ኮንፊደንስ የለኝም። አሁን እዛ አካባቢ ኃይል ስለሌለ በእጃቸው ያለ ጦር መሳሪያና ከ200,000 በላይ ሰራዊት አለው። እኔ ብቻ በመረጃ ያቀረብኩት አይደለም፣ ከዛ የመጣ መረጃ ብቻ ሳይሆን ራሱ ጻድቃን የተናገረው ነው፣ ራሱ ጌታቸው ረዳ የተናገረው ነው። ኤኒ ታይም በሁለቱም አቅጣጫ ወረራ ቢያካሂዱ በኢትዮጵያ መንግስት በኩል ይሄን ማድረግ አትችሉም የሚል ምላሽ የሚኖር አይመስለኝም። እየሆነ ያለውን ነገር ስትሰነት ነው። ስለዚህ የፕሪቶሪያው ስምምነት ኬንያ ላይ ተሰርዞ ምን እንደተባባሉ እንደተዋዩ ባናቅም ተሰርዞ ተግባራዊ በማይሆንበት መንገድ ሬድዋንና አባዱላ አብይ የላከውን መልእክት ለነሱ አስተላልፈው በዛ መልእክት አማካኝነት የሚሰሩ ስራዎች ናቸው የቀጠሉት ያለው። የነፍስ ወከፍ መሳሪያ አላወረዱም። ይሄ በቴሌቪዥን ያየኸው አንድ ሺኛ የማይሆን የተሰባበረና ተተኳሹ ያለቀ የማይሰራ መሳሪያ አቅርበዋል ያለው፣ ግን ኢንታክት ነው መሳሪያቸው በሙሉ
በሙሉ በከባድ መሳሪያ ሳይቀር ልምድ እንደሚያደርጉ ለአብይ ልምምድ ከሚደረግበት እኔማ በጆሮዬ ነው ልምምድ የሚደረግበት ቦታ ላይ ያለን ሻለቃ ልምምድ ለምን እንደሚያደርጉ አማራና ኤርትራን ለመውጋት ነው የሚል ምክንያት እንደሰጧቸው በጆሮዬ በስልክ እንድሰማ ተደርጋለሁኛል። ይሄ ነገር እንደሚያደርጉ ይሄ በሙሉ በዚህ መንገድ እየሄደ ያለ ነገር ነው። ስለዚህ ይሄ የሰላም ስምምነት በዛ መንገድ ተጀምሮ ከኬንያ በኋላ በዚህ መንገድ ዲሬልድ የሆነበት ነገር ነው። በተግባር እያየናቸው የመጣ ስለ ሰላም እያወራ ለኤርትራ ለመውጋት በከባድ መሳሪያ እና በሌላም ትሬኒንግ እንዲያደርጉ የተደረገው ማንን ለማጥፋት ነበር? መጀመሪያ ትግራይን ነው ማጥፋት የሚፈልገው። ከትግራይ በኋላ ደግሞ ወደ ኤርትራ ነው። ግን የትግራይን ህዝብ ወይም የትግራይን ሰራዊት መጠቀሚያ እንዲያደርገው አግላይ እንዲያደርገው ሐሳቡ ነበር። ግን አልተሳካለትም። ናቸው ነገሮች በሙሉ ይሄንን ነው የሚያጠናክሩት ያለው። ከዚህ ጋር ተያይዞ በግልጽ መቀመጥ ያለበት የሰላም ስምምነቱ የጊዜያዊ መንግስት ሐሳብ ሲያመጣ ህወሓት ውስጥ እነዚህን የቆዩ መሪዎች የሚታገሉት ሰዎች ያቀረቡት ሐሳብ በአካል ለጠቅላይ ሚኒስትሩ ሄጄም እኔ ያቀረብኩት ሐሳብ ህዝብ ሰራዊቱ በያዘበት ቦታ ላይ እንደ ኗሪነቱ እየመረጠ አስተዳደር እያቆመ ነበርና በመላው ትግራይ የዚህ አይነት አስተዳደር እንዲቆም ከየወረዳው የተውጣጡ ወደ ላይ ሄደው አገራዊ አስተዳደሩን እንዲያቆሙት ፓርቲዎች ከዚህ ነገር እንዲወጡ ነው እኛ የምንፈልገው። ቲፒኤልኤፍ ከትግራይ ህዝብ ጀርባ ላይ እንዲነሳ እንፈልጋለን። ይሄ መልካም አጋጣሚ ነው ብለው ሐሳብ አቀረቡ። እኔም ይሄን ሐሳብ የምስማማበት በመሆኑም ጭራሽኑ በአካል አግኝቼ ይሄን ነው እዛ ያሉት ሰዎች የሚፈልጉት እየተናገርኩ እኛም ይሄንን ነው የምናደርገው ነው የተባልኩት። የኛም ሐሳብ ይሄ ነው የተባልኩት። ነገር ግን ጥቂት ሳምንት ሳይሞላ ቲፒኤልኤፍ ትግራይን በሙሉ የተቆጣጠረበትን ስልጣን ማዕከላዊ መንግስቱ የሰጠበት ሁኔታ ነው የተፈጠረው። እሺ ሰማ ምን እንደነበር ሐሳብህ መልእክትህ ምን እንደነበር ሰምተነዋል። ስለዚህ አሁን ብታጭበረብር ያልከውንና ያላልከውን ብትናገር ሰላም ፈላጊ ብትመስል የኢትዮጵያ ህዝብ ደንቆሮ ህዝብ አይደለም። እንዳው ቸግሮት ነው እንጂ ህይወትን ማዳን ስለሚፈልግ ሊሆን ይችላል። ግን ጋራንቲ የሌለው ሰላም የሌለው በየትኛው መልኩ ህይወትን መጠበቅ ይችላል? ካልተዋጋው ተው ሚልህ ካልተገኘ ያው እንግዲህ የተጫወትክባቸው ልትኖር መሆንህን የታወቀ ነገር ነው። አትቀጥልበትም። ግን ቀና አልቀዋል። የበሻሻ ልጅ እንደተነጋገሩ እሳቸውም ያውቃሉ፣ ሻዕቢያም ያውቃል፣ እኛም እናውቃለን። አሉ አልሞቱም። እሳቸው አክሰስ ይደረጋሉ፣ ሊናገሩ ይችላሉ። ለክራቸው ሲሉ ለእምነታቸው ሲሉ ማለት ነው። ለምን ጉዳይ እንደሄዱ በእሳቸው መፈታት ሲያቅተው አቶ ደመቀ ልክ ያለው አቶ ደመቀ አሁን እኛ ጋር የሉም፣ በህይወት ስላሉ ለእምነታቸው ለሌላቸው ሊጠየቁ ይችላሉ። ለምን ጉዳይ እንደሄዱ ያውቃሉ። ሁሉ እኮ ጠላ። እንዴት ብለው ነው ካንተ ጋር የሚቆሙት? እንዴት ብለው ነው አይንህን የሚያዩ? እንደው ደፋር አይን አውጣ ስለሆንክ ነው እንጂ ሰው ካንተ ፊት መቆም እኮ አይችልም። እንዴት ደፍረህ እንዲህ ብለህ ቁጭ ብለህ አይንን በጨው አጥበህ ህዝብ ሰብስበህ እንዲህ ብለህ መናገሩ ለራሱ በጣም ከሚያስገርሙኝ ነገሮች አንዱ እሱ ነው። አንተ የሰይጣን ቁራጭ ስለሆንክ ምንም የሚያሳፍርህ የሚያስጎነብስህ የለም። አንተ ግን በእውነት ከነሱም ውጭ አሁን ሲስተም ውስጥ ያሉ 2-3 ሰዎች ልክ ያሉ ታስታውሱ ከሆነ መቀሌ ልንገባ ጥቂት ሲቀረን የ3 ቀን አልቲማተም ብለን አውጀን ነበር። ብዙ ሰው ሚስጥሩ አልገባው። የቸገረን እኛ
ሽሬ ስለቅ ከኋላ ይገባሉ፣ አክሱም ስለቅ ከኋላ ይገባሉ። አሁን መቀሌ ስንገባ ደግሞ ገብተው ትልቁን ከተማ ዳሜጅ ያደርጋሉ ብለን ከነሱ ጋር ከአሁን በኋላ ከውቅሮ እናልፋለን ብትሉ ወያኔ ተተን ወደ እናንተ ነው የምንዞረው ውጊያው ብለን ውቅሮ ላይ የሚጠብቅ ፎርስ አስቀምጠን ነው መቀሌ የገባ ነው እንዳያልፉ ማለት ነው። ይሄ ጸብ ተፋፍሞ ሄዶ የፕሪቶሪያ ስምምነት ሲፈረም እንዴት ቲፒኤልኤፍ ሳይጠፋ እንዴት ትግራይ ሳይወድም ፊርማ ይደረጋል በሚል ነው የመጨረሻ ጫፍ የደረሰው ጸቡ። ከዚህ ኃይል ጋር ነው እንግዲህ አንዳንድ የቲፒኤልኤፍ ሰዎች ሆነው ኢትዮጵያን ለማፍረስ እንስራ ያሉት። የትግራይ ህዝብን የሚጎዳና የሚጠቅም ነገር ይሄ መንግስት ነው የሰራው ወይስ ቲፒኤልኤፍ? ሁሉም ቲፒኤልኤፍ ላይሆን ይችላል። አክራሪ ቲፒኤልኤፍ በሚል ሊወሰድ ማን ነው የሚለውን ዛሬ ብዙ ኢሞሽን፣ ብዙ ፕሮፓጋንዳ፣ ብዙ ውሸት ስላለ ችግር የለውም። ነገ ግን ታሪክ ያወጣዋል። ውሸት ካንተ በላይ የሚዋሽ በዚህ ዓለም በፍጹም አላጋጠመን። በፍጹም እንዳንተ አይነቱ አጭበርባሪ፣ ውሸታም፣ ፈሪ፣ ከሃጅ ሁሉም ነገር እንዳንተ አይነቱ እስካሁን ይቺ ዓለማችን አላጋጠማትም። ቀጥልና እንስማ ትንሽ። ማንም ሰው እውነትን ለጊዜው መሸፈን እንጂ ከናካቴው ማጥፋት አይችልም። እኛ መጨረሻ ፕሪቶሪያ ስንፈራረም መቀሌ ለመግባት አንድ ቀን የቀረን አሸንፈናል። ጦርነቱ እንደምታውቁት ያለው በምንድን ነው? መቀሌ መግባት ድል አይደለም። ህዝባችንን ማንጠብቅ ከሆነ ተመልሶ ይዘረፋል፣ ተመልሶ ይገደላል። ያ ከሚሆን ሰላም ይሻላል። የኛው ህዝብ ነው ከሚጎዳብን ይቅርብን ብለን የወሰንነው። ዛሬ የቲፒኤልኤፍ አንዳንድ ሰዎች ያላቸውን አቋም ሳይ ምን ያክል ህዝባቸውን እንደሚጠሉ፣ ምን ያክል የህዝባቸው በደል እንደማያማቸው ነው የሚገባኝ። ድሮም ብያለሁ። እነሱም ካንተ ጋር ያሉት እነ ጻድቃን ታደሰ ወረደ፣ ጌታቸው ረዳ፣ ሳሞራ ዮኑስ እና ሌሎችም ስለ ህዝባቸው፣ ስለ ክልላቸው፣ ስለ ወላጆቻቸው የማያማቸው እና የሚጠሏቸው አንተን የሚከተሉት ካልሆኑ በስተቀር የትግራይ ህዝብ ወላጁንና ክልሉን አይወድም ብለን መግለጽ አንችልም። ለምንድን ነው የማይወዱት? በሆዳቸው የሚኖሩ እንዳንተ አይነቱ፣ ንግስነት የሚወዱ እንዳንተ አይነቱ፣ ኃላፊነት የሚወዱ እንዳንተ አይነቱ ባንዳ የባንዳ ልጆች የትግራይ ግን ያው አንተን መስለው መሄድ የግድ ነው። አሁን ደግማለሁ፣ እኛ እውነት ስላለ በቅንነት ለህዝባችን ማገልገል ስለምንፈልግ ቲፎዞ ባይጮህ፣ ሶሻል ሚዲያው ባይጮህ፣ አክቲቪስቱ ባይጮህ፣ እውነተኛው ፈራጅ ግን ስለሚያይ ማንም አያሸንፈንም። ማንም ቲፒኤልኤፍ በኤርትራ ወታደር ዘረፋ እንዳይካሄድበት ስንጠብቀው ኖረን አማራ ክልል ሲገባ ቲፒኤልኤፍ ያደረገው ነገር ያሳፍራል። ፋብሪካዎች አፍርሷል፣ ትምህርት ቤት አቃጥሏል፣ ባንክ ዘርፏል። የኢትዮጵያ መከላከያ ሰራዊት መቀሌ ነበረ በብቸኝነት ቲፒኤልኤፍን አባሮ ሻቢያን ሳያስገባ። መቀሌ አንድ ቤት የፈረሰ አታገኙ። አንድ ቤት ቲፒኤልኤፍስ ቢሆን አማራ ክልል መጥቶ እንደዛ አይነት ነገር ማድረግ ነገ ለሚቀየር ታሪክ አስፈላጊ ነበር? እንደዚህ ያለው ልብ በል የኢትዮጵያ ህዝብ፣ የትግራይ ህዝብም እስካሁን ኢትዮጵያዊዎች ናችሁ። ክልላችሁ ይዛችሁ ተዋግታችሁ ይሄንን የበሻሻ ልጅ አጥታችሁ ምርጫችሁ ሀገር መሆን ከሆነ
አገር መሆን ከህዝባችሁ ከመላ ኢትዮጵያ ተስማምታችሁ አገር መሆን ትችላላችሁ። የሚከለክላችሁም የለም በህጋችሁ ላይ ስላለ በአንቀጽ 39። ነገር ግን አሁን የበሻሻ ልጅ የሚያስብላችሁ ያለው የአማራ ህዝብና የአማራ ሰራዊት የትግራይ ህዝብና የትግራይ ሰራዊት እርስ በርሳችሁ ተገዳድላችሁ እንድትጠፉለት ነው ሐሳቡ። እናንተን አጥፍቶ ወደኛ ሊመጣ ነው ሐሳቡ። ወደኛ ማሰብም የለበትም በጭራሽ። እንኳን እሱ ብቻ የበሻሻ ልጅ እነዚህ ምስኪን የ16 የ17 ዓመት ስማቸውን እንኳን መጻፍ የማይችሉ የኢትዮጵያ ልጆች ሰብስቦ የጥይት ራት የሚያደርጋቸው ያለው እናንተ ትግራዮችም አማራዎችም ተሰብስባችሁ ሁላችሁ ኢትዮጵያ የምትባለዋ በጠቅላላ መጥታችሁም ያደረጋችሁት ነገር አልነበረም። አሁንም አታደርጉ። እኛ ኤርትራውያን ነን። ኤርትራ እኮ ለብቻዋ ያቆመች ነበር። የሶስቱ ልጆች ጓደኝነት እነ ሱዳን፣ ግብፅ፣ እነ ሱዳን፣ ጅቡቲ፣ ኢትዮጵያ፣ ሶማሊያ ተባብራችሁ እኮ ለኤርትራ እንዲህ አርጋችሁ ከርድናችሁ እኮ ነበር የያዛችኋት። ፈትልካ ነው የወጣችሁ። ይሄ ደግሞ ምን መሆኑን ታውቃላችሁ? የሀገር ፍቅር ይባላል። ስለ ሀገራችን መሞት ሁሌም ዝግጁ መሆናችንን አሳይተናል፣ አሳምነናል ለዓለም። ዓለም ትመን አትመን የራሷ ጉዳይ ነው። እናንተ እመኑ አትመኑ የራሳችሁ ጉዳይ ነው። እኛ ግን ኤርትራውያንን ለሀገራችን ዛሬም ነገም ትላንትናም ስንሞትላት ነበር፣ እንሞትላታለን። አሁን ህይወታችን ለሀገራችን። የዘር በሽታ የለንም፣ ኮራፕሽን የለንም፣ ሀብታም ድሃ የሚባል የለንም። አንድ ነገር ያለን ምን መሆኑን ታውቃላችሁ? ሀብታችን ምን መሆኑን ታውቃላችሁ? አገር ወዳዶች ነን። ምክንያቱም አገራችን በልመና በስንዴ በዘይት በነዳጅ በጨው በስኳር በምናምን የመጣች አይደለችም። ህይወት ተከፍሎባት ደም ተንጠባጥበባት የመጣች ሀገር ናት። በቀልድ በዋዛ ፈዛዛ የመጣች ሀገር አይደለችም። ትንሹም ትልቁም አረጌውም በሽተኛውም ጤነኛውም ኤርትራ ስትነካ ያልነበረው ጤንነት አምጥቶ የሚነሳ ህዝብ ያላት ሀገር ኤርትራ ትባላለች። ስለዚህ እኔ የምለው አሁን የኢትዮጵያ ሰላም ከሚመኙት አንዷ ነኝ። ምክንያቱም ኢትዮጵያ ጎረቤቴ ነች። የኢትዮጵያ ህዝብ መከራ ማየት አልፈልግም። ማንም አይፈልግም። ማንም ኤርትራዊ የኢትዮጵያ መከራ ማየት አይፈልግም። የኛ መከራ ማየት የምትፈልጉ ኢትዮጵያውያኖች ናቸው። ሁላችሁም ባልልም የተወለደው የቆሸሸ የገማ የቀንጫራሞች ህልም አስተምራችሁ ስለምታሳድጓቸው ያው የተወለደው አፍ ያለው አፍ የሌለው ደንቆሮውም ጤነኛውም ኤርትራ ባህር 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 መጥፊያችሁ ብቻ ነው የሚሆነው። ሌላ ምንም ለውጥ እንደማታመጡ እኔ ልንገራችሁ። አሁን ግን ያማል የ16 የ17 ዓመት እያያቸው ነው። ልክ እንደ በግ እየተሰበሰቡ በጥይት ሲሞቱ በጥይት ሲጠፉ ለማያውቁት ላልኖሩበት ለማይኖሩበት ለምንድን ነው የኢትዮጵያ እናት ዘላለም ልክ እድሜ ልኳ ማልቀስ የተሰጣት? ለምን
ለምንድን ነው የኢትዮጵያ ወጣት ቀን በቀን ወይም ከጊዜ ወደ ጊዜ የመጣ ኃላፊ የሚያሽከረክረው? ይብቃን ማለት አለባችሁ። ይብቃን ማለት አለባችሁ። አሁንም ይሄ ወጥቶ የሚናገረው ያለው የአማራ ህዝብ ከትግራይ ህዝብ እንዲያገዳድል ኦሮሞማ የሚባለው የራሱ ሰራዊት እነሱ ከተጠፋፉ እነሱ ከተገዳደሉ በኋላ ትግራይን ይዞ ወደ ኤርትራ መምጣት ነው። ሶስተኛ የህልቂት ፕሮግራሙ ነው። ከኤርትራ ጋር ባታስቡት ነው የሚሻለው። ከኤርትራ ጋር በፍጹም ማሰብም ማለምም የለባችሁም። አሁን ግን የኢትዮጵያ ወጣቶች ከመጥፋታቸው በፊት ጠፍተዋል። የቀረ የለም፣ ግን ባይጨምር ስለሚሻል ይህንን ሰውዬ ቦርቆቃችሁ ማውጣት ብቻ ነው የሚያስፈልጋችሁ። ሌላ ምንም መፍትሄ የለም። ተነስተዋል። የኢትዮጵያ ህዝብ መቀነስ አለበት ያሉት ስላሉ ህዝብን መቀነስ ነው የሚፈልገው። ህዝባችሁም ምንም አይመስለውም። ስለ ትግራይ ህዝብ ተውት፣ አያስበውም። ቢጠፉ ባይጠፉ ለሱ ምንም አይደለም። የትግራይ ሰራዊት ግን አሁን የሚለቀውም አይደለም። በቅተታል፣ ደክመዋል፣ ተበሳብሰዋል። ከዚህ በኋላ የሚለቁትም አይመስለኝም። ፋኖ ደግሞ ብብት ውስጥ ስላለ አይለቀውም። ፋኖ ወንዳታ ተነስ፣ ቀጥልበት ነው የምልህ፣ ቀጥልበት። እኔ ስሰማ ጀምሬ ጆሬ ከፍቼ ስሰማ የፋኖ ንግግር ፋኖ ለአማራ ህዝብ ብቻ ሳይሆን ለመላ ኢትዮጵያ ሰላም መውረድ አለበት የሚሉ ንቁ የሆኑ የአማራ ህዝብ ናቸው። ስለዚህ ተባብራችሁ በአንድ ክንድ ካልሆነ አንዴ በሻሻ ልጅ መደገፍ፣ አንዴ እንዲህ መሆን ያው ያቺ ኢትዮጵያ እያየናት ያለችው እየተቆራረሰች ሆናም እንደምትቀር አትርሱት። ስለዚህ ከወዲሁ የቀሩት ወጣቶቻችሁን እንድታስቀሩ ይሄንን ሰውዬ በየትም ሄዳችሁ ማጥፋትና ማውጣት ብቻ ነው ያለባችሁ። ፕሌኑን አዘጋጁለት፣ ሻንጣውን ስጡትና ይሄድ እዛ የኢማራት ገረድ ሆኖ ይኖር። ቀጥል። ኢትዮጵያን ያላስቀደመ ለጊዜ ድል፣ ለጊዜ ሳውንድ ባይት፣ ለሚዲያ ጨዋታ የሚደረግ የፖለቲካ ስብዕና በዘላቂነት በራሳችን ህዝብ ላይ ጉዳት የሚያመጣ ብቻ ሳይሆን በታሪክ መነጽር ሊገባው በየነን ዛሬ ታሪክ እንዳነሳቸው በታሪክ ውስጥ ይነሳል። ታሪክ አያዳላም። ታሪክ አያዳላም አይደል? አዎ ትክክል። ሲረሽን ጸብ ተፋፍሟል። የኤርትራ ጦር ጀመረው ብዙዎች እንደሚያስቡት የቀይ ባህር ጉዳይ ሲመጣ አይደለም። በትግራይ ውጊያ ሲጀመር የመጀመሪያው ዙር ውጊያ ሽሬ ካስለቀቅን በኋላ የኤርትራ ጦር ከኋላ ተከትሎ ሽሬ ገብቶ የአንዳንድ ሰዎችን ግለሰቦች ቤት ማፍረስ፣ ፎቅ ማፍረስ ሲጀምር ጸብ ተጀምሯል። አልተናገርንም እንጂ አክሱም ይዘን ስናልፍ አክሱም ገብቶ ወጣቶች በጅምላ ሲረሽን
ጸብ ተፋፍሟል። ይሄ ሁሉ የሚለው ያለው ምንም ችግር የለም። እኛ ኤርትራውያኖች ከነ ኤቪደንሱ ስላለን ማን ነው የአክሱም ህዝብ ያጠፋው፣ ማን ነው ሽሬ ላይ ቤቶች ያፈረሰ፣ መዋቅሮች ያፈረሰ፣ ሁሉም ነገር ያበላሸ ማን መሆኑን እኛ ኤቪደንስ አለን። አንድች ቅንጣት የምትሆንም ኤቪደንስ የኤርትራ ሰራዊት ያደረገው የደንቆሮ ስራ እንደ አብይ አህመድ ሰራዊት እንደ ፌደራል ሰራዊት የለም፣ አታገኙም። ምክንያቱም ኤርትራዊ ነው። ኤርትራዊ ጠላት ከመጣበት ጠመንጃ የያዘውን እንደማይለቅ ጠንቀቀን ነው የምናውቀው። ጠንቀቃችሁ ማወቅ ይገባቸዋል። ታውቃላችሁ ደግሞ ስለማታውቁም አይደለም። የኤርትራ ሰራዊት ግን በስነ ምግባር በስነ ስርዓት የታነጸ ሰራዊት፣ የ2 ሳምንት ሰራዊት ሳይሆን የ2 ዓመት ሰራዊት ከነ ተሞክሮ ሲቪልና ሚሊታር ለይቶ የሚያውቅ ፖለቲካ የጠገበ እንደ አብይ አህመድ ሰራዊት ከበግ መጠበቅ የተገፈፈ አይደለም። ትምህርቱ የተማረ መጽሐፍ ማንበብ ሌላ ስራ መስራት የሚገባው ሰራዊት ላይ ለአመታት ቁጭ ያለ ከነ አእምሮ ከነ ጭንቅላቱ ነው የኤርትራ ሰራዊት። የትኛው ነው ጥሩ የትኛው ነው መጥፎ ለይቶ የሚያውቅ፣ የትኛው ነው ሰላማዊ ህዝቡ የትኛው ነው ጠላቱ ጠንቅቆ የሚያውቅ ሰራዊት ነው ያለን። ስለዚህ ይሄ አብይ አህመድ የሚለው ያለው ሰምታችሁ የምታምኑ ሰዎች ያው እንግዲህ የሞተ ጭንቅላት እንዳላችሁ እያሳወቃችሁ መሆናችሁን መንገር ነው የምፈልገው። ቀጥል። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎች ሲፈታታ ሲሰርቅ ጸብ ተጋግሏል። ይኸውላችሁ እንግዲህ እነዛ የሚያጨበጭቡት እዛ ቁጭ ብለው መልስም ራሱ እየሰጣችሁ ነው። እንዴት ነው የማይገባችሁ? ይሄ ሁሉ የሚለው ያለው አትስሙኝ ደንቆራት ነው የሚቀላቀልባችሁ። ዝም ብሎ 30 ደቂቃ ማለት ሳይሆን የሰውየው ልብ ትርታ አውቆ መፍትሄ መስጠት ነው ማዳመጥ እንጂ ለፉገራ ዝም ብሎ እሱ አድማጭ ነው የሚባል ፉገራ ለሰርቫንት አይሰራም። ከልብ ሰምተህ መፍታት ነው ችግሩ። ያን ዲፍረንስ አውቆ ያን ስኪል ማሳደግ ያስፈልጋል። እነዚህ ጥቁር ድንጋዮች የሚመስሉ አንድ ሳይካትሪስት 50 ዓመት ያገለገለ ነው። ስሙት እስቲ። አመትና መስማት የሚቀላቀልባችሁ ዝም ብሎ 30 ደቂቃ ማለት ሳይሆን የሰውየው ልብ ትርታ አውቆ መፍትሄ መስጠት ነው ማዳመጥ እንጂ ለፉገራ ዝም ብሎ እሱ አድማጭ ነው የሚባል ፉገራ ለሰርቫንት አይሰራም። ከልብ ሰምተህ መፍታት ነው ችግሩ። እስኪ ራሱም እየነገራችሁ እኮ ነው። ቁጭ ብላችሁ ማለት ብቻ ሳይሆን እንደዚህ ብዬ ስዋሽ እንደዚህ ብዬ ሳጭበረብር ኧረ ተው አብይ አህመድ አፍህን ዝጋ፣ ኧረ ተው አብይ አህመድ አትዋሽ በሉኝ ያላችሁ ነው። ደፍረው እንደስ የሚል ኢትዮጵያዊ ግን የለም። ያው ራሱ እያላችሁ እኮ ነው። ስሙት። የሰውየው ልብ ትርታ አውቆ መፍትሄ መስጠት ነው ማዳመጥ እንጂ ለፉገራ ዝም ብሎ እሱ አድማጭ ነው የሚባል ፉገራ ለሰርቫንት አይሰራም። ከልብ ሰምተህ መፍታት ነው ችግሩ። ያን ዲፍረንስ ደፍረው እየነገራችሁ ነው። እኔ ውሸታም ነኝ፣ አጭበርባሪ ነኝ፣ ሌባ ነኝ፣ ሰነፍ ነኝ፣ ውሸታም ነኝ እና ዝም ብላችሁ አትዩኝ፣ ዝም ብላችሁ አትዩኝ። እየዋሸህ ነው በሉኝ። ቁጭ ብላችሁ ብቻ ደንቆሮ አትሁኑ። ቁጭ ባላችሁበት አትተኙ፣ ተንቀሳቀሱ፣ አድኑኝ፣
ለራሳችሁ ማድኗት እያለ ነው። ስለዚህ የኢትዮጵያ ህዝብ ሆይ ቁጭ ብለህ 20 ደቂቃ እንደዚህ ሰምተህ ማለት አቋርጥ አቋርጥና ሐቁን ንገረው። ተወን፣ ሰላማችን ስጠን። ይሄ የምትለው ያለው እየዋሸህ ነው። አይንን በጨው አጥበህ መጥተህ እዚህ አፍህን አትክፈትልን። ይበቃናል ሐሰት። ይበቃናል ተወን በሉኝ እያላችሁ ነው። ፈሪ ሁላ ግን እጇን እንዲያርጋ አፏን እያርመጠመጠች ቁጭ ብላ ትሰማለች። ጥቁር ድንጋይ የሙርከኛ ካቢኔው ያለ መስማትና ማጨብጨብ ሌላ ማድረግ የማይችል ኧረ ኢትዮጵያ ምን ሆና ነው? ኧረ ኢትዮጵያ ህዝብ ምን የሆንክ ነው? ራሱ እኮ እየነገራችሁ ነው። ተው ዝም ብላችሁ አትስሙኝ። በሆነ ጊዜ አቁም በሉኝ። ዝም ብሎ 30 ደቂቃ ማለት ሳይሆን የሰውየው ልብ ትርታ አውቆ መፍትሄ መስጠት ነው ማዳመጥ እንጂ ለፉገራ ዝም ብሎ እሱ አድማጭ ነው የሚባል ፉገራ ለሰርቫንት ሊደርሺፕ አይሰራም። ልቡ ደግሞ ታውቁታላችሁ ውሸታም መሆኑ። ደም የሌላት ልብ፣ አሲድ የምትረጭ ልብ እንዳለችው ደግሞ እያያችሁት ነው ባይናችሁ፣ በጆሯችሁም እየሰማችሁ ነው። እና ለዚህ ዝም ብለን እንሰማሃለን በቃ በሻ ተቀደድ ስትሉኝ ይደክመኛል። እኔም ሐሰት ማግኘት ያቅተኛል። ሌላ ሐሰት መፈለግ አለብኝ። ስለዚህ አቋርጥ በሉኝ እያለ ነው አለፊያችሁ። በጣም ነው የሚያሳዝነው። በጣም ነው የሚያሳዝነው። የኢትዮጵያ ህዝብ ምን የሆንክ እንዳለ ይገርመኛል። ግን እግዚአብሔር ሰላሙን ያወርድላችሁ። ይሄንን ሰውዬ እስካለ ድረስ ግን ሰላም ይወርድልናል ብላችሁ ካሰባችሁ በጣም እየተሳሳታችሁ ነው። በጣም እየተሳሳታችሁ ነው። ራሳችሁን እየገደላችሁ። ይሄ ሸልሞድ ይባላል በስዊድን ስዊዲሽ ላንጉዌጅ። ከዚህ በላይ ምንም ማለት ስለማልችል የነበረኝን ሐሳብ እና የመሪያችሁን ሐሰት አጋርቻችኋለሁ። ልብ ይስጣችሁ እና ለታደርጉት የሚገባችሁን ማድረግ አለባችሁ ብዬ ነው ማምነው። የዛሬ ፕሮግራሜም በዚህ ሙዚቃ ገባድዳለው እያልኩኝ ዘላለማዊ ዝኽሪ ንሰማዕታትና አወትና ሓፋሽ